እኔ ማላቃት ትልቅ ሴትዮ እኔ ማላቃት ሴትዮ ስሜን እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ ማላቃት ሴትዮ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ነፍስ ነገር ገራገር እንዴት አረክ የመውደድን ነገር ገራገር አንተባዩ በስቶ ሆኔ ከሚቸገር ገራገር ምነው አረገት የኔ እንደመንታገር ሞቴ ልቢያኔትኒ ስትንትን አለቀች ስት የሚዘፈንበት ነገር እያለ ማለት ወድ ያረገህን ይፍገራል እንዲያማርቶር ዘሜሬራል ወያረዳ ብንቀት መንገዴ ስታሳየኝ አንተ መውደዴ ሆንገበኝና የማታወሰው አለው ዱካን ሳትሳስሰው ወያረዳ እያልኳቼ እሷም ብሎ አራደ ፋራ ይሄ ውጪ ከዚህ እንዳው ለምን ማላጠፋ ፍሬው ከረከረ እያለኝ ሁለተኛ እንዳመጭ ዘቢባ ምን ይጥል የለምና ምናልባት በሆነ ይሱ ምን ታረጋለች መሰላችሁ? ሁሉ ቀን ማታ ወደ አልጋ ከመሄዱ በፊት እሱ እንዳማረው ስታምን እስቲ ከሄለን ጋር ምንም ሪሌሽን የለኝም በልና ማል ትላለች። ዘቡ ይኸው እውነት እያለ እያስማለችው እንደዛ ከሆነና ሽንተኛ ትላለች። እነዚህ ልጆቹ ላይ የተወለዱት ከኔ መሀላ በኋላ ነው። እያንዳንዱ ከኔ መሀላ በኋላ ዘቢባ ውሸት ነው። አንቺ አታስሚው። ድንበር መዝጋ ጅኒ መዝጋ የሚሆን ባላለኝ አላልሽም? ይዝጋ ያልበሙንም ወጪ ከሙሙ መዝጊያ በስተቀር ምንም ነገር አይጠቅምም። እሙሙ ይዘጋል። ቆንጆ አድርጎ ነው እንደ ብረት መዝጊያ ድርግም አድርጎ ይዘጋል። ጂፖትን በአንድ ጊዜ ፈልጎ የሚያገኝ ሰው ቢኖር ይሱ ሲሪየስ ቶክ ይሄን አልክድም። ጂፖትን በስነ ስርዓት በአንድ ጊዜ ታርጌቱን እንደዚህ ማፕ ሳይበትን ካርታ ሳይልክ ምናምን ወዲያውኑ አላጡ እሱ ብቻ ይሄን አልክድለት። ያ አልክድም። ለሙዚቀኛ ወራይ ስሜት ይፈጥራል። ምን አሁን ምን ልትሰራ እዚህ ሚዲያ ላይ እንደመጣች ለማወቅ ብቻ ስለፈለኩ አዲስ ስራ ሰርተሻል። ፊትሽ ተቀየረ። ለምን አይቀየር? ባይቀየር ነበር እንደውም ሁሉሽም ሰላማዊ ሰልፍ መውጣት ያለብሽ። የረብሳ ሰልፍ ቴሌፎን ቀይሬ ነው በደንብ ኤክስፒሪየንስ እየሰጠኝ ቶልጂ መከላከል እንዳሰብሽ ትናገሪ ነበር ሳትጠየቂ። በተፈጥሯዊ መንገድ እንከላከላለን። ያ ማለት ልክ ኢሱ ስሜቱ ሲመጣ አውጥቶ ይረጫል ነው። የት ነው የሚረጨው? ኩባያ ውስጥ ነው? መንገድ ላይ ነው? ወደ ሰማይ ነው? እሱንም ነገር ይል እንጂ በነካ እጅሽ የምን ሰስፔንስ አድርጎ አንጠልጥሎ መቀርኗት አለኝና ያ አልበም እንግዲህ ያው ኢቢኤስ መቼም ቤቴ ነው ብዙ ጊዜ መጥቼ ያስተዋውቂያለሁ። የባለፈው አይደል አልተሳካም አይደል? አይሸጥልሽም አልኩሽ እኮ ነው። ምክንያቱም ሚዲያ ላይ መጥተሽ እየተፋሽ ሚዲያ ላይ መጥተሽ ዘቢባ እኔ ገና ታዳጊ ልጅ ነኝ የምትይው ኢሱ ካንቺ በጣም ረጅም ሆኖ የገና አባት ለመሰለ ህፃን ልጅ መስለሽ ነው እንደራሽ የምታየው። የእውነት እድሜሽን እንኳን አንገትሽ ላይ ይታያል። አንገትሽ ተደራርቦ እኮ አብዮት ሲፈነዳ ነው የሚመስለው እኮ አብዮት ሲፈነዳ። መንግስቱ ገና ሲመጣ አበባ ቀበልሽ ሴትዮ። አሁን መጥተሽ ዶክተር አብይ ትጫወቻለሽ። ኖት ፌር እንዴ! ያውለት እሱ ካንቺ ረጅም ሆኖ አብዮት ሲፈነዳ የመሰለ ሰው እያጠገቢ ስላለ ሰው ሁላ እንትን መሰልሻል። አረ አንቺ እኮ ዝም ብለሽ ካዳመጠ የመለስ ህገ እንትን መንግስት ሲባል ነው እንጂ ሰው አላውቀውም ሙላት ያልሽ ዝም ብለሽ ጆሮ ከተሰጠሽ ሁሉ ሰው ኢሱ ነው የሚመስልሽ። ሁሉ ሰው ጀዝባ ነው የሚመስልሽ። ጂላንፎ ባንዶች ወረቀት ስለሌለ አይደል እንዴ በየቦታው ሰው ሲጽፍልህ ወይ እንትን ሲል ልምጣ ላግባሽ እያልክ እንትን ያልከው? እኔ በእንደዚህ አይነት መንገድ እንደቀረብከኝ የታባ ነበር የማውቀው። መጨረሻ ላይ አለ እንዴ ወረቀት እንደሌለ ይገባኝ። ኢንባላንስ አድርጎት ነበር ምልሱን ነው። ለምንድን ነው ሰው ኢንባላንስ የሆነበት? አንተ ማነህ? ሰው ነህ፣ እግዚአብሔር ያከበረ አንድ ሰው ነህ። ጥሩ ኢንተርቪው አድርጎ ነው ጋይስ። ልክ ነው፣ ትክክል ነው። ይሄ ቲክቶክ አሁን የሄድኩበት ቀደም ተከተሉ
ለምን 3 ቪዲዮዎች ነው እዚህ ዩቱብ ላይ ያገኙት ሙሉ በቃ ፐርሰናሊቲ አለ፣ ማንነትህ ጥሩ፣ በመልክህም ቢሆን በስራህም ቢሆን በይዞታህም ቢሆን ጥሩ ፐርሰናሊቲ፣ ሰዎችን የምትረዳ ነው ጥሩ። ግን ኢንተርቪው ለማድረግ እንደዚህ ማቆሻበል አለብሽ? ማንሽ የምታወሪው የእውነት ቀድመሽ እንትን ማድረግ አለብሽ? የሆነ ቁሽብልብል አድርገሽ የኔ ቆንጆ የኔ መለሎ የኔ ሸለሎ ብለሽ ማውራት አለብሽ? ዋትስአፕን ኦን ሚዲያ አላጡል ቱ ወሬ አንተ ሰው ትረዳለህ ምን ትላለህ? ራሱን ያረዳ ጀዝባ ሰውዬ ማለት ነው። ራሱን እንኳን የማይረዳ ሴት ላይ ዲፔንድ ሆኖ የሚኖር ፈንገስ የሆነ ሰውዬ እንደዚህ እንትን ታቆሸባቢዋለሽ። እንኳን ሰውን ለመርዳት ያለ ጭንቅላት አለም ራሱን ለመርዳት እንኳን ጭንቅላት የሌለው የዩናይትድ ኔሽን ትኩረት እንኳን መሳብ ያልቻለ ጋዴሚትን ሰውዬ ምን ታቆሸባቢዋለሽ? ምን ታቆሸባቢዋለሽ? የጀዝባዎች ዳይሬክተርን የሆነ ሰውዬ በእንደዚህ አይነት መንገድ ነው የማናግራቸው። ከእንግዲህ እንደው እከካ ቆይ ላዘልላት ጋይስ። የእሱን ብቻ አንተ እኮ ነው ወደ እሷ የሄድከው። አዘልየውም እሷን የምታወራው ጋይስ። እኔና እሷ በአንድ ዛቢያ ነው የምንሄደው። ኦኬ ዳትስ ጉድ። ደሙ ደግሞ በሌላ ዛቢያ ነው የሚሄደው። ተው ይሱ ምንም ቢሆን እኔ አብሬ እህል ውሃ የሆንኩትን ሰው ጋር አላወራም። ተው ሚስት ስትበጠረቅ ነው ተያተዋሽ ወረቀት ስለሌለው ነው የመጣው ያልኳት። ያንንም የተናገርኩት ከዛ በፊት ዝም ብዬ ነበር ቶፒክ ማረጋችሁ። ተው ይሱ ተው። እኔ ለመረዳት የመጣችሁ እውነቱን ለማወቅ የመጣችሁ ሰዎች ብቻ እንጂ ይሄ ቅዳሜ መጥ ለማንም ኤክስፕሌን ማድረግ ይችላል። እኔ ሚስቴን ካስደሰትኩኝ ይላል ጋይስ። ከጎን ሆነ ሊረጩ ላይ ይፈልጋል እንዴ ፋቸው ወይቶች አልከፋቸው ማንም አልገባኝም ካለ ባራሱ አያችሁ ጥጉን ሆኖ እንጂ ገብቶ መናገር አይፈልግ። ሀቅ አለው አይደል? ለምን አዋርዶኛ አይወጣም? ምን ችግር አለ? ዛሴት ታገባም እያየን ነው፣ ስትወልድም አይተናል። አሁን ያልገባኝ ነገር ምንድን ነው? የአንተ ስም በዚህ ሰዓት ኦልሬዲ የራስህን ላይፍ ጀምረሃል፣ ልጆች ወልደሃል፣ አግብተሃል፣ ከብደሃል፣ ምናምን ነገር ትዳር ይዘሃል። እንደ እውነት ቢሆን እንኳን አሁን ያገባና ልጅ ወለደን ሰው እንደገና ኢትዮጵያ ጠቅልሎ የገባን ሰው እንደገና ስሙን አንስቶ እንደዚህ ነበርኩኝ እንደዚህ አድርገናል እንደዚህ ማለቱ ለምን አስፈለገ? እኔ ሜን ፖይንት ያ ነው። አሁን ትዳር ከገባ በኋላ ለምንድን ነው ያንን ታሪክ ይመለስልኝ አልኩኝ እንዴ? እኔ እኮ ስለማትሰሙ ነው ጋይስ። ቆይ እነሱ ያውሩና ጥያቄም ያላችሁ ማውራትም የፈለጋችሁ እድል እሰጣችኋለሁ። እሺ ያውሩ፣ እንደውም የሚያወሩት ነገር እንዳያልፈኝ። እሺ ገባ አይደል? ግን ምንድን ነው ኢሹ? ኢንካሙስ ምንድን ነው? እሺ ሆነ እንበል፣ ምንድን ነው የምትጠቀመው? የምትጠቀምበት ነገር ምንድን ነው? አድቫንቴጇ ምንድን ነው? ላይክ ወደ እሷ እንድትመለስ ወደ ኖርዌይ ገብተህ ልታገባት ነው? ልጅ ልትወልድ? አልገባኝ። ምንድን ነው እንትኑ ነው? አሁን የሆነ ሰው ለሆነ ታርጌት ነው አይደል የምትሰራው? አንተ የምትሰራው ለደሞዝ ነው፣ ለህይወትን ሁላችንም የምንንቀሳቀሰው ለሆነ ፕሮፊት ነው። አሁን ለማ ላይ ሳወራ የሚያወሩት ያመልጠናላ። ላይቭ ላይ ስለሆኑ እንስማቸውና ከዛ በኋላ እናወራለን። እሺ ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው ዝም ያልኩት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷን ነው። ምን አድርጋት እንደሆነ አላውቅም፣ ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና
እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወት አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወት ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ የአንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበረ፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ።